በጣም ክፉ ሰዎች በኢትዮጵያ ላይ ክፉ እየመከሩ ነው። የነሱን ምክር እግዚአብሔር በእነሱ ምክር እንደሚያፈርሰው እኔ አምናለሁ። እናንተ ታምናላችሁ? እኛም ባርነት የምናመጣ ራሳችን በመሸጥ ነው። ለፍላጎታችን ባሪያ በመሆን ነው። ሰው ራሱን ይሸጣል። ለምን? ለፍላጎቱ። ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። ጸሎትህን ሰማሁልህ እንባህን አየሁልህ ይላል። እንባ የሚታይ መስዋዕት ነው። ጸሎት የሚሰማ መስዋዕት ነው። ስግደትም እንደዚሁ የሚታይ መስዋዕት ነው። የምትወዱኝ ከሆነ መቼስ እንደ ምንኩስና የምታከብሩኝ ከሆነ አንድ ነገር ላዝዛችሁ። ትታዛላችሁ? እሺ ከታዛችሁን እጃችሁን አውጡልኝ። በጣም ጥሩ። መስቀል አድርጉበት፣ የፖለቲካ እንዳይመስል። አማት እንደዚህ አመሳቅሉ። አዎ ትታዘዛላችሁ? እሺ በሉ። እግዚአብሔር እሺ ብሎ ጸሎታችሁን ይቀበላችሁ። አውርዱና ትእዛዙን ልንገራችሁ። የምናደርገው ምንድነው? ሁለት ትእዛዝ ነው የምትታዘዙ። አንደኛው ትእዛዝ እስከ ዛሬ ስትሰሩት የነበረውን ኃጢአት ዛሬ ማታ ሄዳችሁ በወረቀት ጽፋችሁ ያንን ከዚህ በኋላ እንዳትደግሙ። እሺ በሉ። እሰርቃለሁ፣ እንዲህ አድርጊያለሁ ብላ ባሉ ከዚች በኋላ ጫት የሚቅም ካለ፣ ሲጋራ የሚያጤስ ካለ፣ የሚሰክር ካለ፣ የሚሳደብ ካለ፣ ጊዜውን ያላገባብ የሚያሳልፍ ካለ፣ የሚዘፍን ካለ፣ ሞባይላችሁ ውስጥ ዘፈን ካለው ዛሬ ማታ ማጥፋት አለባችሁ። እንደዚህ አልታደርጉ። እሺ ነው እምቢ ነው የምትሉ? በጣም ጥሩ። ነገም ከጥምቀት አዘፍኑ። እሺ ነው እምቢ ነው? አዎ። መዝፈን አይቻልም፣ መስከር አይቻልም። እሺ ነው እምቢ ነው? በጣም ግሩም ነው። ከዚህ በኋላ መጣላት አይቻልም። እውነት አሰብ። እሺ በጣም ጥሩ ነው። ሌላ ሁለተኛው ትእዛዝ ደግሞ ነገ ጧት አዘዞ ውስጥ ባሉት አብያተ ክርስቲያናት ሁላችሁም ሄዳችሁ እንድትናዘዙ። እሺ ነው እምቢ ነው የምትሉት? እናንተ ሰዎች ማምላክን በእግዚአብሔር እንዳትቀልዱ። እኔ መስቀል ይዤ ነው ቃል ያስገባኋችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምፅ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ አዝዣለሁ። እኔ እግዚአብሔር አዞኛል በሉ። እውነቴን ነው የምነግራችሁ። እውነት አሰብ። ይሄንም ልታረጉ ቃል ልትገቡ ይፈልጋል። እሺ እጃችሁን አውጡ። ይሄን ልታረጉ እንዴ? ፍለጡ አላልኩ፣ በሬ ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። እመቤታችን ትስተልኝ። ዘንድሮ በዓሉ አውርዶ እግዚአብሔር ይስጣችሁ። ዘንድሮ በዓሉን እንዴት ደስ ብሎኝ እንደምውል ልቤ ብቻ ነው የሚያውቀው። እናንተ ተናዘዛችሁ ማለት እኮ ይሄ ሁሉ ሰው የ40 ቀን ሕፃን ሆኖ ጥምቀት ነው አለ ማለት ነው። በዘንድሮ ጥምቀት የኢትዮጵያ ሰላም መጣልን ማለት ነው። ከዚህ በኋላ እርግጠኛ ሆናችሁ ደግሞ እመኑ። እኔ ከዚህ በኋላ ክፋቴን አቆማለሁ። እግዚአብሔር ሆይ አንተም የመከራውን ማይበል አቁመው፣ እኔም ተንኮሌን አቆማለሁ። ከዚህ በኋላ አልሳደብም። ከዚህ በኋላ አላማም። ከዚህ በኋላ የተጣላችሁን ሰዎች እታረቃለሁ። እኔ ከዚህ በኋላ ያንተ መልክ መሆን ነው የምፈልግ ማለት ይጠበቅባችኋል። እንዲያ ከሆነ ከባርነት እግዚአብሔር ጎትቶ ያወጣናል። እውነተኛ ንጽህና ካለ ምን አለ? ወጽድቅን ይታግዕዘክሙ። ዮሐንስ ወንጌል ምዕራፍ 8 ላይ መድኃኔዓለም እንዲህ ብሏል፣ እውነት ነፃ ያወጣችኋል። አትዋሹ። ውሸት ፈጽሞ ነውር ነው። እውነተኛ ኑሮ ኑሩ። እውነት ካለ ነፃ ያወጣችኋል። ሁላችንም እግዚአብሔር ነፃ ያወጣን። ዮሴፍ እንዲያደርግና በግብፅ ላይ ተሾመ። ከዚያ በኋላ ተመልከቱ፣ ተባሬውን የማያስቀር እግዚአብሔር ይላሉ ሊቃውንቱ። ተባሬው ማለት የሁሉም ሰው ተራ አይቀርም። የሁሉም ሰው ጽዋ ይቀዳለታል። የሁሉም ሰው እሱን ለባርነት ምን አደረገ? ሸጡት። እግዚአብሔር ግን ኢየሩሳሌም በድርቅ እንደምትመታና እህል እንደሚጠፋ ስላወቀ ዮሴፍን አስቀድሞ ያሰደደው ለወንድሞቹ መጋቢ እንዲሆን ነው። እነሱ ለተንኮል ሲያደርጉት ማምላክ እንዲሁ ብትሰሙኝ እንዴት ጥሩ ነው። እየሰማችሁ ነው አይሏችሁ። ግን እንዲሁ በጣም የእግዚአብሔር ቸርነቱ ድንቅ ስለሚለኝ ነው። ምን ማለት እንደሆነ ታውቃላችሁ? ወንድሞቹ በተንኮል ሲሸጡት እግዚአብሔር ግን ለወንድሞቹ መጋቢ ያደረገው። የነሱን ምክር በራሱ ለጥቅም አደረገው።
አሁን አንድ ደስ የሚል ነገር ልነግራችሁ እኮ ነው። አሁን በጣም ክፉ ሰዎች በቤተ ክርስቲያን ላይ በጣም ብዙ ነገር እየመከሩ ነው። በጣም ክፉ ሰዎች በኢትዮጵያ ላይ ክፉ እየመከሩ ነው። የነሱን ምክር እግዚአብሔር በእነሱ ምክር እንደሚያፈርሰው እኔ አምናለሁ። እናንተ ታምናላችሁ? ታምናላችሁ? አታምኑ? ልክ የዮሴፍን ወንድሞች ምክር እግዚአብሔር በራሳቸው ምክር አፈረሰው። በራሳቸው ምክር አፈረሰው ማለት ወንድማችን ባሪያ ይሆናል ብለው ሲሸጡት ወንድማቸውን ጌታ አደረገና እሱ በራሳቸው ወጥመድ እነሱ እንዲወድቁበት የራሳቸውን ምክር በራሳቸው አፈረሰው። እና አትፍሩ። የሚመክሩብን ሰዎች ስለበዙ፣ የሚተበትቡ ሰዎች ስለበዙ፣ ክፉ ሰዎች አንድነታቸው ስለጠነከረ፣ የክፉ ሰዎች ሰራዊትና አጃቢ ስለበዛ እግዚአብሔር መፍትሄ እንደሚያጣ አትመልከቱ። ልብ ብላችሁ ስሙ። እግዚአብሔር ከኛ ቤት ሰው ባይኖር ከክፉ ሰዎች ቤት ሰው አስነስቶ የራሳቸውን ምክር በራሳቸው ያፈርሰዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያጠፋ ጥበበኛ ነው እግዚአብሔር ይላል ኤጲፋኒዎስ የተባለ ቅዱስ። የመካሪዎችን ምክር በራሳቸው ያጠፋዋል። ይህንን በልቡናችሁ ሰሌዳ ጻፉት። በዚህም ሃይማኖት ይኖራችሁ። እግዚአብሔርም ነገርን መለወጡ አይቀርም። ስለዚህ ምን አድርጉ? የእምነቴን ነው የምናገረው። ቅዱሳን የብቃታቸውን ነው የሚናገሩት። እኔ ደግሞ እንደ ልጅነቴ እንደናንተ እኩል ክርስቲያን ሆኜ ግን ማምነውን ነው የምነግራችሁ። አባቶቻችን ያስተማሩን ትምህርት ይሄ ነው። የወንድሞቹ ምክር እንዲጠፋ ነበር፣ የእነሱን ምክር ለሕይወት አደረገው። ከዚያ በኋላ እነሱ 215 ዓመት ዮሴፍ 7 ዓመት ከመገባቸው በኋላ እሱ አርጅቶ ሲሞት ወንድማቸውን ለባርነት ለ70 ዓመት ባርነት፣ የሰው ዕድሜው ሊበዛ 70 ስለሆነ ወንድማቸውን ለ70 ዓመት ባርነት እንሸጣለን ሲሉ እነሱን ለ215 ዓመት ባርነት ዳረጋቸው እግዚአብሔር። 215 ዓመት በባርነት ኖሩ። ግን ምን አላቸው መሰላችሁ? እግዚአብሔር ሲያስባችሁ አጥንቴን ይዛችሁ ውጡ አላቸው። አጥንቴን ወስዳችሁ ከአባቶቼ ርስት ቅበሩት ብሎ ዮሴፍ አረሰ። በእሱ አጥንት አማካኝነት እስራኤል ነፃ ወጡ። የዮሴፍ መከራ ለእስራኤል ምግብ ሆናቸው። ያ ዮሴፍ ማን ይመስላችኋል? መድኃኔዓለም ነው። የዮሴፍ ወንድሞች ወንድማቸው ስንቅ ሊያቀብላቸው ሲሄድ እንጀራ ይዞላቸው እየሄደ እነሱ ሰይፍ ይዘው ይጠብቁት ነበረ። ኢየሱስ ክርስቶስ የሕይወት እንጀራ ነው። እሱ ልንበላው የሕይወት እንጀራ ሆኖ ሲመጣ እኛ ሰይፍ ይዘን ጠበቅ ነው። እሱ እንድንጠጣው የሕይወት ውሃ ይዞ ሲመጣ እኛ ጦር ይዘን ጠበቅ ነው። ከዚያ በኋላ ተመልከቱ፣ እሱ ዮሴፍ ሳይሞት ወንድሞቹ ሞተ እንዳሉ ልብሱን ደም እንደቀቡት፣ ነገር ግን ከዮሴፍ ልብስ ላይ እንጂ ደሙ ያረፈ ዮሴፍ ላይ ደም እንዳላረፈበት ምን ይላሉ አባቶቻችን? ክርስቶስ ዮሴፍ ይላሉ በኢየሩሳሌም የሞተ ነው፣ በግብፅ ግን ሕያው ነው ይላሉ። ጆሮ ያላችሁ ከሆነ በደንብ አድርጋችሁ ያዙት። ጆሮ እንዳላችሁ አላችሁ አይዟችሁ። ዮሴፍ በኢየሩሳሌም አልሞተም፣ በግብፅ ሞቷል። እስኪ በሉ ዮሴፍ በሉ። በኢየሩሳሌም ምን ብሏል? አሰሙም። ትክክለኛ ሰው ነኝ ማለት ነው። እናንተ ትክክለኛ ሰው ነኝ ያልኩኝ ጠባያችሁን በቃ አውቀዋለሁ። አብረን አይደል ያደግን? አውቀዋለሁ። በአብሮ ማደግ ነው መቼስ በቅድስና ይሆን። ዮሴፍ አንድ ጊዜ ልንገራችሁ፣ እንዴት በምናችሁ ነው የምትሰሙ እናንተ ሰዎች? ዮሴፍ በኢየሩሳሌም ሞቷል፣ በግብፅ ምን አላለም ነው ያልኳችሁ? አልሞተም። አሁን ንገሩኝ። ዮሴፍ በኢየሩሳሌም ምን ብሏል? በግብፅሳ አልሞተም። በኢየሩሳሌም ሞቷል ማለት ሙቷል ብለው ነገሩት አይደል? ሌላ አባቱ ኢየሩሳሌም ግብፅ ወጥቶ ግን በሕይወት አለ። ምን ማለት ይመስሏችኋል? ግብፅ ማለት ጨለማ ማለት ነው። የቃሉ ትርጉም ቃል በቃል ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ የተባለች ሲኦል ናት። ዮሴፍ የተባለ ክርስቶስ ነው። በኢየሩሳሌም ሙቷል፣ በግብፅ ሕያው ነው ማለት ምን ማለት ነው? ክርስቶስ ኢየሩሳሌም ላይ ተሰቅሏል። ሲኦል ገብቶ ግን በሕያውነት በመለኮቱ ነፍስን
መለኮት በተዋሃዳት ነፍሱ ግን አዳምን ከነልጆቹ ከሲኦል አውጥቷል ማለት ነው። ስለዚህ ምን ይባላል? ሞተ በስጋ ወሐይወ በመንፈስ። በስጋ ሞተ፣ በመለኮት ግን ሕያው ነው። ኢየሩሳሌም ላይ ተሰቅሏል፣ እየሞተ ነው ተቸንክሮ በ5 ችንካር፣ በጦር እየተወጋ ነው። ራቁቱን ተሰቅሏል። ሲኦል ውስጥ ገብቶ ግን ሕይወት እየሰጠ ነበረ። መቃብር ውስጥ ሆኖ ሕይወት እየሰጠ ነበረ። ያ ነው ዮሴፍ የተባለው ማለት ነው። የዮሴፍ ሞት ለወንድሞቹ ምግብ ነበረ። ስደቱ የዮሴፍ ስደት ለወንድሞቹ ምግብ ነበረ። የዮሴፍ ሞት ለወንድሞቹ ሕይወት ነበረ። የክርስቶስ ስደቱ ለኛ አርስት ነው። እሱ ተሰዶ ለኛ አርስት ሰጥቶናልና የሱ ሞት ለኛ ሕይወታችን ነው። በሞቱ ሞትን ገድሎ ለኛ ሕይወትን ሰጥቶናልና ዘዚያነ ሞተ ነሳ ወንቲያው ሕይወተ ወሀበነ ይላል ቅዱስ ኤፍሬም። የኛን ሞት እሱ ተቀበለ፣ የሱን ሕይወት ለኛ ሰጠን ይላል። የኛን ሞት ለሱ ተቀብሎ የእርሱን ሕይወት ለኛ ሰጠን። ያ ነው ዮሴፍ የተባለው። ዮሴፍ ተሰዶ ምግብ እንደሰጣቸው ክርስቶስ ወደኛ ዓለም ተሰዶ ለኛ ምግብ ሰጠን። ቅዱስ ሥጋውን ክቡር ደሙን ሰጠን። እሱ ተሰደደና የሚያሰድደንን ሰይጣን ከኛ ሰውነት ተጠርጎ እንዲሰደድ አደረገው። ጉየተ ሕፃን አጉየ ወለ ሰይጣን ይላል ቴዎዶጦስ የተባለ ሊቅ። የሕፃኑ ስደት ሰይጣንን አሰደደው ይላል። ሕፃን የተባለ ክርስቶስ ነው። በ2 ዓመቱ ክርስቶስ ወደ ኢትዮጵያ ሲሰደድ ሰይጣን ከሰው ልብ ተሰደደ። አምላክ ከሰማይ ዙፋኑ እንዳለ ሰው ሆኖ ሥጋ ለብሶ ሲሰደድ ሰይጣን እኛን ዙፋን አድርጎ ይኖር ስለነበረ ከኛ ተሰደደልን። በስደቱ ርስት ሰጠን ማለት ይሄ ነው። እንዲህ ብለው ራሳቸውን ሽጠው ወንድማቸውን ሽጠው ባርነት እንዳመጡ እኛም ባርነት የምናመጣ ራሳችን በመሸጥ ነው። ለፍላጎታችን ባሪያ በመሆን ነው። ሰው ራሱን ይሸጣል። ለምን? ለፍላጎቱ። ከዚያ በኋላ 215 ዓመት ከኖሩበት እግዚአብሔር ሙሴ የሚባል ሰው አስነሳላቸው። ሙሴን እንደው እግዚአብሔር ቸር አይደለም? ሙሴ ተወልዶ በዚያ ዘመን ልብ በሉ፣ ሙሴ የተወለደው እስራኤል ከግብፅ እንዳይወጡ ወንድ ልጅ ሲወለድ እየታነቀ ባህር እንዲጣል የእስራኤል ዘር በሙሉ እንዲገደል ተደርጎ ነበረ። እኔ የእግዚአብሔር ቤተሰቦች ደስ ሰውን በዘሩ ምክንያት መጥላት ነውር ነው። ሰውን በዘር አይጠላም። ሰው በሰራው ክፋት ግን ሊጠራ ይገባል። ሰው በሰራው ክፋት ይጠላል። ከዚያ የተነሳ ተመልከቱ፣ እነዚህ ሰዎች ክፎች ናቸው። እስራኤል በጣም ጠማሞች ናቸው። እስራኤል ጠማሞች የሆኑት እኮ በራሳቸው ክፋት ነው እንጂ እስራኤላውያን በመሆናቸው ምክንያት ግን አይደለም። ክፉዎች ሆኑ። አዎ በክፋታቸው የተጠሉ ናቸው። ግን የነሱ ዘር ብቻ እየተመረጠ እየታነቀ እንዲገደል ተደረገ። ኋላ እግዚአብሔር ጩኸታቸውን ሰማቸው። አንዲት ሴት ነበረች ራሔል የምትባል። እሷ ነፍሰ ጡሮችን የግብፅ ፒራሚድን ለመስራት ጭቃ ያስወኳቸው ነበረ። ጭቃ ስታወካ 2 መንታ ልጆችን ከዚያው ከጭቃው ላይ ወለደች። ኧረ እባካችሁ ልጆችን ላንሳቸው ብትላቸው አይ ተይ እንጂ የሰው ደም እኮ ጭቃውን ያጠነክረዋል፣ አብረሽ እርገጫቸዋል። እንዲህ ያለ የግፍ ዘመንም ታልፏል። አሁንም ይኸው ግፍ ይደረጋል። እንዴ ዛሬም እኮ በእኛ ዘመን ወንድ ነው የጸነሰች ሴት ነው የጸነሰች እያሉ የእናቶቻቸውን ማህፀን በስለት እየቀደዱ ጽንስ እያወጡ የሚጥሉ ሁሉ እኮ አሉ። እንዲህ ያለ ትውልድማ አፍርተናል። አገር ሲያረጅ ጃርት ያበቅላል ነው የሚባለው። ከጃርት የባሰ ነው ያሁንስ ትውልድ። ከዚያ ተመልከቱ ምን አደረገች? እንባዋን አለቀሰችና በእጇ እንባዋን ሰፍራ ኢሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ላይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ረጨችው። በዚህ እንባዋ የተዘጋው በኃጢአት የተዘጋው የእግዚአብሔር የምሕረት ደጅ ተከፈተ።
የሰማይ በር ተንኳኳ። እግዚአብሔርም ፊቱን ወደ እስራኤል አዞረ። ከልብ የሚያለቅስ ሰው ቢገኝ የእግዚአብሔር ፊት ይመለስ ነበረ። ከልብ የሚያለቅስ ሰው ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። ሰማይኩ ጸሎተከ ርኢኩ አንባከ ይላል እግዚአብሔር። ጸሎትህን ሰማውልህ እንባህን አየውልህ ይላል። እንባ የሚታይ መስዋዕት ነው። ጸሎት የሚሰማ መስዋዕት ነው። ስግደትም እንደዚሁ የሚታይ መስዋዕት ነው። ይህንን አደረገች። ከዚህ በኋላ እግዚአብሔር ሰው ሊያስነሳ ወደደ። የትክክለኛ ሰው እንባ ዝናብ መሬት ላይ ሲወርድ አትክልት እንደሚያበቅለው ሁሉ የትክክለኛ ሰው እንባ፣ የንጹህ ሰው እንባ ሰው ያበቅላል። ሰው ማብቀል ያቃተን ትክክለኛ እንባ ስለሌለን ነው። በስሜት ነው ካለቀስን የምናለቅሰው፣ ወይም ደግሞ ተዘጋጅተን ስለማናለቅስ ነው። እግዚአብሔር ሙሴ የሚባል ሰው አስነሳ። ሙሴም እንደ ሰውኛው ሄዶ የት ተጣለ? ባህር ውስጥ ተጣለ። እንደ ማንኛውም ሕፃን ባህር ውስጥ ሲጣል እህቱ ሄደችና በታንኳ አድርጋ ባህሩ ውስጥ አስቀመጠችው። አውሬ እንዳይበላው ማዶ ተቀምጣ ትጠብቀዋለች። ባህሩ ላይ ይንሳፈፋል ሙሴ በታንኳ ሆኖ። ማታ ሂዳ እናቱ እዚያው ከባህሩ ውስጥ አጥብታው ትመጣለች በጨለማ። እንዲህ እያደረጉ እየጠበቁ ሰነበተ። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እመኑት፣ እንመነው። በሰው አሰራር አይሰራም እግዚአብሔር። እግዚአብሔር የሆኑ ሰዎችን አደራጅቶ ምን እንደዚህ አይደለም አሰራሩ። እግዚአብሔር ረቂቅ ስለሆነ በደካማ ሰውም እግዚአብሔር ሰላምን ያመጣል። በተጣለ ሰው እግዚአብሔር ሰላምን ያመጣል። በናቀ ሰው ግንበኞች የናቁት ድንጋይ አይደለ? ተመልከቱ። እብንን ተመንንዋ ነደቅት ወይት ይኮነት ወስተር ሰማይ ዘንድ። ግንበኛ የናቁት ድንጋይ የማዕዘን ራስ ይሆናል። አይ ይሄ ድንጋይ አይሆንንም ወልጋዳ ነው ጣል ሲባል ድንገት መጨረሻ ላይ ቤቱ ተሰርቶ ለዚያ ድንጋይ ብቻ የሚሆን ቀዳዳ ይቀራል። ይገርማችኋል። ከዚያ በኋላ ሲያን ድንጋይ አምጦ ሲባል ሄዶ ግጥም ይላል። ግንበኞች የናቁት ድንጋይ ለትክክለኛ ቦታ ሊውል ይችላል። በሰው ዘንድ የተናቀ ሰው እግዚአብሔር አክብሮት መፍትሄ ሊያመጣ ይችላል። ያልታሰበ ሰው የኛ ድርሻችን ማን ይሆን ነፃ የሚያወጣን ማን ይሆን ሰላም የሚያመጣልን ሳይሆን ዝም ብለን እኛ ወደ እግዚአብሔር መዞር ነው። እኛ የእግዚአብሔርን እንሰራለን፣ እግዚአብሔር የኛን ይሰራል።